በአማራ ክልል በአገዛዙ ጦርና በፋኖች መካከል የሚካሄደው ውጊያ አሁንም ተባብሶ ሲቀጥል በዛሬው ዕለት ፋኖ በአራቱም ማዕዘናት የባዲን አመራሮችን ኢላማ ያደረገ ጥቃት ማድረሱን ሲያስታውቅ በሁሉም ወልዲያ ሐራ መገንጠያ ጉምሩክ ክልልና በጎጃም ቡሬ ያደረሳቸው ጥቃቶችም ይገኙበታል። በዚህ ዙሪያ ተጨማሪ መረጃ አለን፣ በዝርዝር ተሰሙታላችሁ። የአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ በዛሬው ዕለት በሁለት አውደ ግንባሮች ጀብዱ ፈጽሟል። ይህም የመረጃ ጊዜያችን ትኩረት ነው፣ በዝርዝር የምታደምጡት ይሆናል። በመቄት ገረገራ ከተማ ያገዙ አመራሮች ላይ ከባድ እርምጃ እንደተወሰደባቸው የአካባቢው ምንጮች ገለጹ። አመራሮቹ በድንገት ስብሰባ ላይ እንዳሉ ነው እርምጃ የተወሰደባቸውም ተብሏል። ተጨማሪ መረጃ አለን፣ በዝርዝር የምትሰሙት ይሆናል። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የአፍላ ሚዲያ ቤተሰቦች እንደምን ቆያችሁ? ክቡራን ቤተሰቦች በዚህ መረጃ ጊዜም ቀደም ሲል ባለስቱ ያስደመጥናችሁን ዜናዎች እንዲሁም ሌሎች መረጃዎችን በስፋት ወደ እናንተ እናደርሳለን። እናንተም ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክና ሼር ታደርጉ በትህትና እየጠየቅን በቀጥታ ወደ ዝርዝር መረጃዎች አለፍን። አብራችሁን ቆዩም። ተጠናክሮ በቀጠለው ዘመቻ አርበኛ አደም አሊ ወይም አባናደው ወልዲያ ሐራ መገንጠያ ጉምሩክ ኬላ ላይ አንድ ፓትሮል የብልጽግና ካርዴን እስከ አጃቢዎቻቸው በአርፒጂ መደምሰሱን ፋኖ አስታወቅም። አሳምነው ክፍለ ጦር ሁለተኛ ሻለቃ ቃኝ ዛሬ መስከረም 26 ቀን 2018 ዓ.ም ማለዳ ላይ ሐራ ድረው ወደ ወልዲያ ይጓዙ የነበሩም የሰሜን ወሎና ወልዲያ ከተማ የተለያዩ ጸጥታና የፖለቲካ አመራሮች መካከል አንዱም ፓትሮል ሙሉ ለሙሉ በአርፒጂ ያጋዩ ሲሆን 100 አለቃ አመራርን ጨምሮ ሶስቱ ወዲያው ሲሞቱም የጉባ ላፍቶ ወረዳ ፖሊስ አዛዥ ኮማንደር ዝናቢያ አከለን ጨምሮም 5 ከባድ ቁስለኛ ሆነዋል ሲሉ ምንጮች ገልጸዋል። ጥቃቱ የተፈጸመው የብልጽግና አመራሮቹ ወልዲያ ከተማ ላይ ማደር ስለማይችሉ ሐራ ከተማ አድረው ማለዳ ወደ ወልዲያ ከተማ እየተጓዙ ባሉበት ሲሆን ይህን መሰሉ እርምጃ በቀጣይም ባንዳና አገር አፍራሽ ላይ ተጠናክሮ ይቀጥላል ሲል የአማራ ፋኖ ብሔራዊ ኃይል አስታውቋል። በተመሳሳይ ዜና በጎጃም ቀጠና የብልጽግና አመራርን ጭና ስትንቀሳቀስ የነበረችው መኪና ላይ እርምጃ እንደወሰደም ፋኖ አስታውቋል። መስከረም 26 ቀን 2018 ዓ.ም ከቀኑ 6:30 ከቡሬ ከተማ በመነሳት ወደ ቲሊሊ ከተማ ሲንቀሳቀስ በነበረው ያገዙ ኃይል ላይ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ የጎጃም አገው ምድር ክፍለ ጦር ቲሊ ዘንገና ብርጌድ ወንድዬ ተብሎ ከሚጠራው አካባቢ ደፈጣ በመያዝ አመራሮችን ጭና ስትጓዝ የነበረችው መኪና ከጥቅም ውጭ መሆኗንና አመራሮቹ ላይ ከባድ ጥቃት ማድረሱን ምንጮች ገልጸዋል። ይህ በእንዲህ እንዳለ በመቄት ገራገራ ከተማ ያገዙ አመራሮች ላይ እርምጃ እንደተወሰደባቸው የአካባቢ ምንጮች ገልጹ። የአማራ ፋኖ ምስራቅ አማራ ቀጠና ሚኒሊክ ዕዝ አይሻ ሰይድ ክፍለ ጦር አመራሮች በገራገራ ከተማ በእውነት ሆቴል ተሰባስበው በነበረው የሚሊሻና አድማ በተና አመራር ላይ በፈጸሙት ድንገተኛ ጥቃት ብርሃን ገላውን ጨምሮ በርካቶች ሙትና ቁስለኛ አድርገው መመለሳቸውን የክፍለ ጦሩ ቃል አቀባይ ፋኖ መኩሪያ ጋዢ ገልጿል። ቃል አቀባዩ አክሎም ይኸው የባንዳ ቡድን አመራር እየበላና እየጠጣ እየተዝናና ባለበት ድንገት የደረሰውና የአይሻ ሰይድ ክፍለ ጦር አመራሮች ያሉበት የፋኖ ኃይል ድንገተኛ ጥቃት መፈጸሙን አስታውቋል። በዚህም መብረቃዊ ጥቃት የሚሊሻ አዛዥ የሆነውን ብርሃን ገላውና ስማቸው ያልተጠቀሰ አመራሮችን እስከ ወዲያኛው ሲሸኙም በርካቶችን ቁስለኛ በማድረግ ደስታቸውን ባጭሩ ቀጭተነዋል ብለዋል። ለማምለጫ እንኳን የማሰቢያ ጊዜ ሳያገኝ ድንገተኛ ጥቃት ካረፈበት አመራር አብዛኛው ከጥቅም ውጭ መሆኑና ከቆሰለው መሃል የሚተርፍ ስለመኖሩ በእርግጠኝነት መናገር አይቻልም ሲል ቃል አቀባዩ በላከው መረጃ ላይ አስፍሯል። በሌላ በኩል የአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ በዛሬው ዕለት በሁለት አውደ ግንባሮች ጀብዱ ፈጽሟል። በዛሬው ዕለት ማለትም መስከረም 26 ቀን 2018 ዓ.ም የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ 8ኛ በላይ ዘለቀ ክፍለ ጦር አካል የሆነው የበረሃው ንጉስ ዛምብራ ብርጌድ ደጀን ወረዳ የሚገኘውን የአገዛዙን ካምፕ በመስበር ታላቅ ጀብዱ ፈጽመዋል የተባለው ዛምብራ ብርጌድ በፈጸመው ኦፕሬሽን 16 ሚሊሻ እስከ ወዲያኛው ሲሸኝ 2 ከባድ ቁስለኛ ሲደረጉም 7 መሳሪያ ደግሞ ተማርኳል የተባለው። ሌላው በዛሬው ዕለት ጀብደኛው ጎጃም አገው ምድር ክፍለ ጦር አስደማሚ ድል ያስመዘገበ ሲሆን የፊት አብራሪ ክፍለ ጦር ብርጌዶች ቲሊ ዘንገና ብርጌድ፣ ቀኛዝማች ስሜነ ደስታ እንጅባራ ብርጌድና ጊዮን ብርጌድ የተሳተፉበት አውደ ውጊያም 18 ክላሽና በሺዎች የሚቆጠሩ ተኳሾች በምርኮ መያዛቸው ተረጋግጧል። ውጊያው ከጠዋቱ 12 ሰዓት እንጅባራ አቅራቢያ ምርክታ ተብሎ በሚጠራው አካባቢ ተጀምሮ ለተከታታይ 4 ሰዓታት በመዝለቅ በኮንክሪት የተሰራው ምሽግ በማስለቀቅ 31 አድማ ብተና እስከ ወዲያኛው በማስወገድም ከ10 በላይ ቁስለኛ ወደ እንጅባራ ሆስፒታል ገብተዋል ሲሉ ምንጮቹ የገለጹት። በሌላ በኩል የአድማ ብተና አባላት ብሬን ይዘው ጎንደር የበጋሻው ክፍለ ጦርን መቀላቀላቸው ተሰማም። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ ዳግማዊ ቴዎድሮስ 5ኛ ኮር አካል የሆነ ጎንደር የበጋሻው ክፍለ ጦር ዛሬ መስከረም 26 ቀን 2018 ዓ.ም ስቦ ማስከዳቱን በውጤት አጠናቋል። ጎንደርና ጠዳ ከተሞች የነበሩ ያገዙ አድማ ብተና አባላት ለመንግስት ሎሌሞና ህዝብ ላይ መተኮስ በቃን በማለት የጎንደር የበጋሻው ክፍለ ጦር አሃድ የሆኑትን ፋሲለደስና ቃኘው ብርጌድን እየተቀላቀሉ ይገኛሉ የተባሉ የአድማ ብተና አባላቱ አንድ ብሬን 11 ክላሽንኮቭ 13 ቦምብ 23 ካዝናና በርካታ ተኳሾች ይዘው
በፍቅር የተቀላቀሉ ሲሆን አንድ ብሬን ከ3 ክላሽ ቃኘው ብርጌድን፣ 8 ክላሽ ደግሞ አጼ ፋሲል ብርጌድን ምርጫቸው አድርገዋል። አሁን ላይ ጠዳ ከተማ ላይ ያሉ ያገዙ የፖለቲካ አመራሮች፣ የአድማ ብተናና ፖሊስ አባላት ከህዝቡ ማስከዳቱ እጃቸው አለበት በማለት ተጠራርገው ታስሯል የሚሉት የመረጃው ምንጮች ውጥረቱም አይሏል፣ ምናልባት የእርስ በርስ ግጭት ሊነሳ ይችል ይሆናል ሲሉም ስጋታቸውን ገልጸዋል። ክቡራን ቤተሰቦች መረጃችን ሲቀጥል አዲስ ስታንዳርድ መጽሔት ባወጣው ኤዲቶሪያል የኢትዮጵያ መንግስት በድሮን ጦርነት ላይ ያለው ጥገኝነት እየጨመረ መምጣቱን አጥብቆ ተችቷል። ይህ ፖሊሲ በሞራላዊና በፖለቲካዊ መልኩ የከሸፈም የረጅም ጊዜ ያለመረጋጋትን የሚያባበስና በሰላማዊ ሰዎች ላይ ጉዳት የሚያደርስ ነው ሲልም ይሞግታል። ኤዲቶሪያሉ ጠቅላይ ሚኒስትር አብይ አህመድ በሀገር ውስጥ የተመረቱ ድሮኖችን እንደ ሀገራዊ እድገትና ሉዓላዊነት ምልክት አድርገው ማሞገሳቸውን፣ በሌላ በኩል ደግሞ በሰሜን ወሎ ጤና ጣቢያ ላይ የተፈጸመውን ጥቃት ጨምሮ በሰላማዊ ዜጎች ላይ ከሚደርሰው ተጨባጭ ጉዳት ጋር ያነጻጽራል። ጽሑፉ በኦሮሚያና በአማራ እንዲሁም በትግራይ ክልሎች በሚገኙ አብያተ ክርስቲያናት፣ በተፈናቃዮች መጠለያ ጣቢያዎች፣ በትምህርት ቤቶችና በአውቶቡስ ጣቢያዎች ላይ የደረሱትና በጋዜጣው በኢሰመኮና በተባበሩት መንግስታት የተሰነዱትን ገዳይ የድሮን ጥቃቶች በመጥቀስ ይህ ችግር የአንድ ጊዜ ክስተት ሳይሆን የቀጠለም አደገኛ አዝማሚያም መሆኑን ያስረዳል ብሏል። ይህን አካሄድ በዓለም አቀፍ ደረጃ የከሸፈም ተመሳሳይ የጸረ ሽምቅ ዘመቻዎች በተለይም ዩናይትድ ስቴትስ በአፍጋኒስታን ውስጥ ለ2 አስርተ ዓመታት ባካሄደቻቸው የድሮን ዘመቻ ጋር ያመሳስሏል። የድሮን ጥቃቶቹ ህዝብን ከማራቅና ለበቀል ከማነሳሳት ውጭም ሰላም እንደማያስገኙም ይከራከራል። ኤዲቶሪያሉ ለዚህ የድሮን አስተምሮ መስፋፋት ቀጥተኛ ኃላፊነቱን በጠቅላይ ሚኒስትር አብይ አህመድ ላይ የሚጥል ሲሆን ዓለም አቀፉ ማህበረሰብ በዝምታው አሳፋሪ ተባባሪነት እያሳየ ነው ሲል ይተቻል። በመጨረሻም ጽሑፉ ከልመናና ከማሳሰቢያነት ባለፈም ተጠያቂነት ላይ ያተኮረ ጥሪ በማቅረብ የኢትዮጵያ መንግስት በሰላማዊ ሰዎች ላይ የሚፈጸሙ የድሮን ጥቃቶችን በአስቸኳይ እንዲያቆም፣ ባለፉት ጥቃቶች ላይ ገለልተኛ ምርመራ እንዲፈቀድና ፈጻሚዎችን ለፍርድ እንዲያቀርብም ይጠይቃል። ዓለም አቀፉ ማህበረሰብ ከኢትዮጵያ ጋር የሚያደርገው ወታደራዊና ዲፕሎማሲያዊ ትብብር ሀገሪቱ ዓለም አቀፍ የሰብአዊነት ሕግን ከማክበሯ ጋር እንዲያቆራኝም ያሳስባል። የተከበራችሁ ቤተሰቦች ከአፍላ ሚዲያ ለምሽት የነበሩን መረጃዎች እነኝን ይመስሉ ነበር። በቀጣይ በሌሎች ዜናዎች እንዲሁም ጥቆማዎች እስከምንገናኝ በያላችሁበት የዓለም ጫፍ በቸር ቆዩኝ።